የኢትዮጵያ መከላከያ ሚኒስትር በድረገጹ ባወጣው ጽሁፍ ላይ የአሰብ ወደብ ጉዳይን አንስቷል። የአሰብ ወደብ ጥያቄ ትክክል እንዳልሆነ ለመቀላበድ መሞከር ባንዳነት ነው ሲል አስፍሯል። ይህን በተመለከተ ቢቢሲን ጨምሮ ሌሎችም መገናኛ ብዙሃን እየዘገቡት ነው። የመከላከያ ሚኒስትር ስለ አሰብ ወደብ ጉዳይ ያነሳውንና ያሳየውን አቋሙን በተመለከተ ማለት ነው። ይህንን የመከላከያ ሚኒስትርን ጽሁፍ የማስደምጣችሁ ይሆናል። በወደብ ጉዳይና በሀገር ሉዓላዊነት ጉዳይ ያወጣውን ጽሁፍ። በሌላ በኩል ደግሞ ክቡራን አድማጮች እንዲሁ ትራምፕ በፖርትላንድ ወታደሮች እንዲሰማሩ ሙሉ ኃይላቸውንም እንዲጠቀሙ ትዕዛዝ መስጠታቸው በአሜሪካ ውጥረት እንዲያይል አድርጓል። ጉዳዩን በተመለከተ የማስደምጣችሁ ሰበር መረጃ ይኖራል። እስከ ፍጻሜ ቆዩ። ዝርዝር መረጃዎችን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም የኢትዮጵያ ሀገር መከላከያ ሰራዊት የአሰብ ወደብን ጥያቄ ትክክል እንዳልሆነ ለመቀላበድ መሞከር ባንዳነት ነው ሲል አስታወቀ። የኢትዮጵያ መከላከያ ሰራዊት በማህበራዊ ትስስር ገጹ ላይ የአሰብና የቀይ ባህር ጥያቄን ትክክል እንዳልሆነ መቀላበድ ባንዳነት ነው ሲል አንድ ጽሁፍ አስነብቧል። የኢትዮጵያ ሀገር መከላከያ ሰራዊት ባስነበበው ጽሁፍ ወደንና ፈቅደን ስለምንሰዋላት ኢትዮጵያ ጠንቅቀን እናውቃለን በሚል ርዕስ የቀረበ ጽሁፍ ሲሆን የቀይ ባህርና የአሰብ ጉዳይን በዚሁ ጽሁፉ ላይ አንስቶታል። ከ3 አስርት ዓመታት በላይ የኢትዮጵያን ህመም ሆኖ የታላቅ ሀገርነቷን ክብር አሳንሷል። የጂኦፖለቲካ ብሔራዊ ወሳኝ ጥቅሟንም ቀምቷታል ሲል የሀገር መከላከያ ሰራዊት በዚህ መልእክቱ ላይ አስፍሮታል። ቢቢሲ መልእክቱን ጠቅሶ እንደዘገበው የኢትዮጵያ ብሔራዊ ጥቅምን ስለማረጋገጥ የሚያትተው ይኸው የመከላከያ ሚኒስትር መልእክት የኢትዮጵያ ወታደሮች የቀይ ባህር ጥያቄ የዓለም አደባባይ በይፋ መጠየቅ በታላቅ ደስታ ስሜት እንደሞላው ገልጾ የመከላከያ ሚኒስትር በይፋ ማህበራዊ ትስስር ገጹ ባሰፈረው በዚህ መልእክቱ ለኢትዮጵያ ብሔራዊ ጥቅም መረጋገጥ የትኛውንም አይነት መስዋዕትነት ለመክፈል ለሰከንድም እንደማያቅማማ መግለጹን ቢቢሲ የሀገር መከላከያ ሰራዊት ይፋዊ የማህበራዊ ሚዲያ ገጽን ጠቅሶ ዘግቧል። መከላከያ ሚኒስትር በመልእክቱ ላይ የተመረቀው የህዳሴ ግድብን በመጥቀስ የቀይ ባህር ጉዳይ እውን የማይሆንበት ምንም ምክንያት እንደሌለ በጽኑ እናምናለን በማለት አቋሙን አስታውቆ በመሆኑም የቀይ ባህር ብሎም የአሰብ ወደብ ጥያቄ በየትኛውም መነጽር ትክክል እንዳልሆነ ለመቀላበድ መሞከር ከባንዳነት ውጪ አንዳች ውሃ የሚያነሳ አመክንዮ ሊኖረው አይችልም ሲል መከላከያ ሚኒስትር በመልእክቱ አስፍሯል። ባለፈው ጳጉሜ 4 በድል የቋጨነው የህዳሴ ግድብን ለማደነቃቀፍ የባዕዳን የአደባባይ የዲፕሎማሲ ጦርነት አይዘነጋም ያለው መከላከያ ሚኒስትር ከዚሁ ጎን ለጎንም ባዕዳኑ ጃስ የሚሉና የሚያሰማሩብን አዋኪ ጦር ሰበቃን ስናስተውል የጊዜና ሁኔታ መረጣቸውን እውነትነት ያረጋግጥልናል ብሏል። የሚገርመው ደግሞ ባዕዳኑ በግልጽ ነው የሚሞግቱት፣ ባንዳዎች ግን የሆነ አጀንዳ ይመዛሉ። መዛውም በኢትዮጵያ ስምለው እየተገዘቱ ድብቅ ጉዳያቸው የሆነውን የኢትዮጵያን ብሔራዊ ጥቅም እውን እንዳይሆን ክፋት በወለደው ዲስኩር ህዝብን ለማደናገር ይሰራሉ ያለው የሀገር መከላከያ ሚኒስትር ከ3 አስርት ዓመታት በላይ የኢትዮጵያን ህመም ሆኖ የታላቅ ሀገርነቷን ክብር አሳንሷል በማለት የቀይ ባህርን ጉዳይ አንስቷል። የጂኦፖለቲካ ብሔራዊ ወሳኝ ጥቅሟንም ቀምቶ ቆይቷል። የቀይ ባህርና የአሰብ ወደብ ጉዳይ ነው ብሎታል። እኛ ለሁላችንም መኩሪያ መመኪያ ኢትዮጵያችን ብሔራዊ ጥቅም መረጋገጥ የትኛውንም መስዋዕትነት ለመክፈል ለሰከንድም ለማናቅማማው የኢትዮጵያ ወታደሮች የሀገራችን የቀይ ባህር ጥያቄ በዓለም አደባባይ በይፋ መጠየቁም በታላቅ የደስታ ስሜት ሞልቶናል ብሏል። የደስታ ስሜቱ የፈጠረልን ደግሞ ከጉባ ኮረብታዎች ገመገም የተነሳው የታላቁ ህዳሴ ግድባችን በእኛ ትውልድ መስዋዕትነት እውን ሆኖ በዓለም ታላላቅ ሚዲያዎች ኢትዮጵያን ገዝፋ መታየቷን አይተናል። የቀይ ባህር ጉዳይም እውን የማይሆንበት ምክንያት እንደሌለም በጽኑ ስለምናምን ነው ብሎታል። እኛ ፖለቲከኞች አይደለንም ያለው የሀገር መከላከያ ሰራዊት እኛ ፖለቲከኞች አይደለንም፣ ይህ ማለት ግን ፖለቲካን አናውቅም ማለት አይደለም። ስለ ኢትዮጵያችን ብሔራዊ ጥቅም መረጋገጥ ወደንና ፈቅደን ስለ እሷ ስንሰየፍላት አውቀናት እንደሆነ አይጠረጠርም። በመሆኑም የቀይ ባህር ብሎም የአሰብ ወደብ ጥያቄን በየትኛውም መነጽር ትክክል እንዳልሆነ ለመቀላበድ መሞከር ግን ከባንዳነት ውጪ አንዳች ውሃ የሚያነሳ አመክንዮ አይኖረውም ሲል አስታውቋል። ቢቢሲም በዛሬ በዚህ ዘገባውም ጠቅላይ ሚኒስትር ዶክተር አብይ አህመድ የህዳሴ ግድቡን መጠናቀቅ አስመልክቶ በብሔራዊ ቴሌቪዥን የተላለፈው ውይይታቸው ላይ ያነሱትን ጉዳይ አስታውሷል። የቀይ ባህር ከ30 ዓመት በፊት በኢትዮጵያ እጅ እንደነበረ ጠቅሰው ስህተቱ ነገ ይታረማል ማለታቸው አይዘነጋም። ጠቅላይ ሚኒስትሩ በውይይታቸው ላይ ቀይ ባህር እኮ የዛሬ 30 ዓመት እኛ እጅ ነበር። ቀይ ባህር የዛሬ 30 ዓመት የትናንትና ታሪክ ነው። የተፈጠረውን ስህተት
ትናንትና ነው፣ ነገ ይታረማል፣ ብዙ ከባድ አይደለም ነበር ያሉት ጠቅላይ ሚኒስትሩ አክለውም እንደተናገሩት ከሆነ የሺህ ዓመታት የአባይ ታሪክ ተቀይሮ እንዳየነው ሁሉ የኢትዮጵያም የባህር በር ያጣችበት ሁኔታ ይስተካከላል ብለዋል። ኢትዮጵያም ባለፈው ሳምንት ለ66 ከፍተኛ ወታደራዊ መኮንኖች የወታደራዊ ማዕረግ እድገት የሰጠች ሲሆን ይህንንም በማስመልከት ለኢትዮጵያ ዜና አገልግሎት ማብራሪያ የሰጡት የሚኒስትሩ ቃል አቀባይ ብርጋዴር ጀነራል ጌትነት ሰራዊቱ እንደ በውሃ መጠቀም መብትና የወደብ ጥያቄ ያሉ ብሔራዊ ጥቅሞችን በማስከበር ሂደት ውስጥ ሊከሰት ለሚችል ማናቸውም የደህንነት አጣብቂኝ መዘጋጀት አለበት ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ የቀይ ባህር በኩል የባህር በር ማግኘት ፍላጎት እንዳላት በይፋ ካሳወቀች በኋላ በኤርትራ በኩል ከባድ ስጋት መጨመሩ ይነገራል። ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ባህር በርና ስለ ወደብ ያሳዩት ፍላጎትና ያደረጓቸው ንግግሮችና እንቅስቃሴዎች የኤርትራ ባለስልጣናትን በእጅጉ እንዳስደነገጠ የተነገረ ሲሆን ጠቅላይ ሚኒስትሩም የባህር በር ለኢትዮጵያ የህልውና ጉዳይ ነው በማለት አስምረው መናገራቸው ይታወቃል። ከዚያ በኋላ ኤርትራ ከኢትዮጵያ ጋር በህዳሴው ግድብ ውዝግብ ውስጥ ከምትገኘው ግብጽ ጋር ትብብር በመፍጠር በኢትዮጵያ ውስጥ ብዙ ሴራዎችን ስትጠነስስ እንደነበር ይገለጻል። ከዚህ ቀደምም የባህር በር ጉዳይ የህልውና ጉዳይ ነው ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ለቀይ ባህር ስትል የመዋጋት ፍላጎት እንደሌላት ተናግረው እንደራደር ነው ያለው ብለዋል። ኤርትራ ግን በተቃራኒው ኢትዮጵያ በጠባጫሪነት እየከሰሰች ልወረር ነው በማለቷን ቀጥላበታለች። ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ ባደረጉት ንግግር ኢትዮጵያ የመልክዓ ምድር እስረኛ ሆና አትቀጥልም፣ ይህንን ነገር አረጋግጥላችኋለሁ ብለዋል። የኢትዮጵያ የባህር በር ማግኘት ጉዳይ አይቀሬ መሆኑን አስምረው የተናገሩት ጠቅላይ ሚኒስትሩ ሀገራት በፈጠነ ጊዜ ራሳቸውን ለድርድር እንዲያዘጋጁ እናሳስባለን ብለዋል። ኢትዮጵያ በአፍሪካ ቀንድ ግን የባህር በር የሌላት ሀገር የሆነችው ከ30 ዓመት በፊት ኤርትራ ነፃ መውጣቷን ተከትሎ ሲሆን ከዚያ በኋላ አገሪቱ ለገቢ ወጪ ንግዷ የምትጠቀመው ትንሿን የጎረቤት ሀገር ጅቡቲ ነው። ለጅቡቲም እስካሁን ድረስ ለወደብ ኪራይ በትሪሊዮን የሚቆጠር ብር የፈሰሰ ሲሆን አሁን ላይ ከኢትዮጵያ ሕዝብ ቁጥር ከመጨመርና በተለይም የምስራቅ አፍሪካ ፖለቲካ በየጊዜው እየተቀያየረ መምጣቱን ተከትሎ ኢትዮጵያ ወደብ የማስፈለገዋ ጉዳይ ሳይታለም የተፈታ እንደሆነ ተነግሯል። በሌላ ዜና ትራምፕ በፖርትላንድ ወታደሮች እንዲሰማሩና ሙሉ ኃይላቸውን እንዲጠቀሙ ትዕዛዝ መስጠታቸው አሜሪካውያንን አስደነገጠ። ትራምፕ የኢሚግሬሽን ማቆያ ማዕከላት ኢላማ ያደረጉ ተቃውሞዎችን ለማስቆም ሲሉ በኦሪገን ፖርትላንድ ወታደሮች እንዲሰማሩና አስፈላጊ ከሆነ ሙሉ ኃይላቸውን እንዲጠቀሙ ሲሉ ትዕዛዝ ሰጥተዋል። የአሜሪካው ፕሬዝዳንት በትሩዝ የማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፋቸው እርምጃው በአንቲፋና በሌሎችም የሀገር ውስጥ ሽብርተኞች በከበባ ውስጥ ያለውን የኢሚግሬሽንና የጉምሩክ ባለስልጣን ከጥቃት ለመከላከል ይረዳልን ብለዋል። ውሳኔው የትራምፕ አስተዳደር ህገወጥ ስደት ላይ ያለውን እየወሰደ ባለው ጥብቅ እርምጃ ምክንያትም በአሜሪካ ከተሞች የወታደር ስምሪት እየተስፋፋ መምጣቱን የሚያሳስብ መሆኑ እየተነገረ ባለበት ሰዓት ነው። አሁን ላይ ታዲያ በፕሬዝደንቱ የተወሰደው እርምጃ ከዲሞክራቲክ ህግ አውጪዎች ተቃውሞ የገጠመው ሲሆን የፌዴራል ወታደሮች በፖርትላንድ መሰማራታቸው አስፈላጊ አይደለም ሲሉ ተከራክረዋል። የኦሪገን ገዢ ቲና ኮቴክ በፖርትላንድ በብሔራዊ ደህንነት ስጋት የለም፣ ማህበረሰባችን ደህንነቱ የተጠበቀና የተረጋጋ ነው ሲሉ ገልጸዋል። ኮቴክ ጠንከር ባለ መግለጫቸው አክለውም ማንኛውም የወታደር ስምሪት ስልጣንን ያላግባብ መጠቀም ነው ያሉ ሲሆን ለእርምጃው አስፈላጊ ምላሽ መስጠት ያስፈልግ እንደሆነ ለማየት ከኦሪገን ጠቅላይ አቃቢ ህግ ዳን ፌልዲስ ጋር እየሰሩ መሆናቸውን ገልጸዋል። ምላሽ መስጠት ካለብን ለዚያ እንዘጋጃለንም ሲሉ ገልጸዋል። ትራምፕ በማህበራዊ ሚዲያ ገጻቸው ባጋሩ ጽሑፍ የብሔራዊ ዘብ አባላት አሊያም የአሜሪካ ጦር አባላትም ይሁን የትኛውም የጸጥታ ኃይል የመሰማራት ፍላጎት እንዳላቸው ያልጠቀሱ ሲሆን ሙሉ ኃይል መጠቀም ሲሉ ግን ምን ማለታቸው እንደሆነ ግን አላብራሩም። በፕሬዝደንቱ በሚሰጠው አቅጣጫ መሰረት የሀገር ውስጥ የደህንነት መስሪያ ቤት በፖርትላንድ የሚያካሂደው ዘመቻ ለመደገፍ የአሜሪካ ጦር ሰራተኞችን ለማነቃነቅ ዝግጁ ነን ሲል የፔንታጎን ቃል አቀባይ ሲን ፓርኔል ለቢቢሲ ተናግረዋል። መስሪያ ቤቱ አስፈላጊና ወቅታዊ መረጃዎች እንደሚሰጥም አክሏል። በፖርትላንድ የሚገኘው የኢሚግሬሽንና ጉምሩክ ባለስልጣን ተቋማት ከሰኔ ወር ጀምሮ በተቃዋሚዎች ኢላማ የሆኑ ሲሆን አንዳንዴም ወደ ተቃውሞና ወደ ግጭት አምርቶ ጉዳትን ሲያስከትል ታይቷል። ከአውሮፓውያኑ መስከረም 8 ጀምሮ የአሜሪካ ጠቅላይ አቃቤ ሕግ ቢሮም በፖርትላንድ መኮንኖች ላይ ጥቃት መፈጸም በፖሊስ ቁጥጥር ስር ላለመዋል በመታገል
በማታገልና በእሳት በመለኮስ በ26 ግለሰቦች ላይ የፌዴራል ክስ መስርቶባቸዋል። የሀገር ውስጥ ደህንነት መስሪያ ቤት አርብ ዕለት እንደገለጸው ተቃዋሚዎች በፖርትላንድ በሚገኘውና ኢሚግሬሽንና ጉምሩክ ተቋም ላይ በተደጋጋሚ ጥቃትና ከበባ ፈጽመዋል ብሏል። በዚህም በርካታ ግለሰቦች በቁጥጥር ስር መዋላቸውን የፌዴራልን ሕግ በመጣስ ክስ እንደተመሰረተባቸው መስሪያ ቤቱ በማህበራዊ ሚዲያ ላይ ባጋራው የጽሁፍ መግለጫም ገልጧል። በቅርቡ የሀገር ውስጥ የሽብር ድርጅት ሆኖ የተፈረጀው ሮስ ሲቲ አንቲፋ በህገ ወጥ መንገድ የስደተኞች ማዕከል መኮንኖች ላይ ድብደባ ፈጽሟልም ብሏል። የመስሪያ ቤታችን አድራሻም በበይነ መረብና በበራሪ ወረቀቶች ላይ አትሞ አሰራጭቷል። ከአንቲፋ ጋር ግንኙነት ያላቸው ግለሰቦችም በሀገር ውስጥ ደህንነት ሰራተኞች ላይ የግድያ ማስፈራሪያም ልኳል ሲል የሀገር ውስጥ የደህንነት መስሪያ ቤቱ ገልጧል። በዚህ ሳምንት መጀመሪያ ላይ የአንቲፋ የተባለው ይህ ቡድን የሀገር ውስጥ የሽብር ድርጅት ሆኖ እንዲፈረጅ ትራምፕ ትዕዛዝ ፈርመዋል። ራሱን ጸረ ፋሽስት እንደሆነ የሚገልጸው አንቲፋ በዋናነት በግራ አክራሪ አቀንቃኞች የተደራጀ እንቅስቃሴ ነው። ባለሙያዎች እንደሚሉት ግን በአሜሪካ ማንኛውም ቡድን በሀገር ውስጥ የሽብር ድርጅት ሆኖ እንዲቋቋም የሚያስችል ምንም አይነት ህጋዊ መንገድ የለምም ተብሏል። በመሆኑም እንዲህ አይነት ፍረጃዎች የመናገር ነጻነትንና የመሰብሰብ መብትን የሚጠብቀው ህገ መንግስትና ህገ መንግስታዊ ተግዳሮቶችም የሚገጥሙት ነው ብለዋል። ዴሞክራቲክ ህግ አውጪዎች የፕሬዝደንቱን ትዕዛዝና በኢሚግሬሽንና ጉምሩክ ወኪሎች ላይ ተፈጽሟል የተባለውን ድርጊት ኮንነዋል። የኦሪገን ሴናተር ሮን ዌይድን አርብ ዕለት ሲናገሩ የፌዴራል ኃይሎች በፖሊስ ቁጥጥር ስር ሆኖ በሞተው ጆርጅ ፍሎይድ ግድያን ተከትሎ በተቀሰቀሰው ተቃውሞ የፌዴራል ፖሊሶች መሰማራታቸውን በማስታወስ የፌዴራል ወኪሎች ከ5 ዓመት በፊት የፈጸሙትን ጨዋታ እንደገና ሊመልሱት እንደሚችሉ የሚያሳዩ ተጨባጭ መረጃዎችም አሉን ብለዋል። በመሆኑም የኦሪገን ነዋሪዎች ትራምፕ ግጭት ለመቀስቀስ በዘረጉት ወጥመድ ውስጥ እንዳይገቡ እናስጠነቅቃለን ብለዋል። የአካባቢው ህግ አውጪዎችም ለማህበረሰቡ አስጊ ያልሆኑ ሰዎችን በማሳደድ የኢሚግሬሽንና ጉምሩክ ባለስልጣንን ከሰዋል። ክቡራን አድማጮች ለሰዓቱ